አምባሳደሩ ግን ጉዟቸውን ሰርዘውታል። ከዚህ ጋር በተገናኘ አምባሳደሩ ለምን ጉዟቸውን ሰረዙ የሚለው አንዳንድ አጠያቂ ጉዳዮች ቢኖሩም ግን አካባቢው ላይ መልኩ እየተለወጠ እየመጣ እንዳለ በተጨባጭ የሚያሳይ ነው። በዋናነት አምባሳደር ማሲንጋ በተለይ ያው የአሜሪካ መንግስት በተለይ የህወሓት ከፍተኛ የዲፕሎማሲ ድጋፍ እንደነበረው ግልጽ ነው። አሁን በተወሰነ መልኩ በእኛ ግምገማ በተለይ ከአብይ ጋር የስትራቴጂክ የሆነ ጥቅማቸውን ለማስጠበቅ ተጠግተውት ሳይሆን ምናልባት ስልታዊ ነው ብለን እናስባለን። እሱም ምንድነው ከህወሓት ጋር ወደ ጦርነት መግባት አሁን ባለው ቁመና የሻዕቢያ መንግስትም ተስቦ የመግባት እድሉ ሰፊ ስለሆነ በአካባቢው ላይ ከፍተኛ ትርምስ ይፈጥራል ብለው ያስባሉ። በተለይ አሁን መካከለኛው ምስራቅ ላይ ያለው ቀውስ እጅግ በጣም ብዙ የኃይል ማዛባት እየፈጠረ ስለሆነ ሬድሲ በተለይ ቀይ ባህር ወሽመጥ እጅግ በጣም ስትራቴጂክ የሆነ አሊያንስ ፍለጋ በተለይ ከኤርትራ መንግስት ጋር የአሜሪካ መንግስት እያሳየ ያለው የወዳጅነት የትብብር ጉዳይ በአካባቢው ላይ በጣም አደገኛ ቀውስ እንዳይመጣ ጥንቃቄ ለማድረግ ስለሚፈልጉ እዛ አካባቢ ላይ ከጥቅማቸው አኳያ ለማስገደድ ይፈልጋሉ ብዬ አስባለሁ እንጂ አብይን ሳያውቁት ቀርቶ አይደለም። ይሄ ጨፍጫፊ ቡድን ከፍተኛ የሆነ ማዕቀብ የጣለበት እንደዚሁም በጦር ወንጀል የሚያስከስስ ብዙ ዶክመንት ያወጡበት እንደሆነ ግልጽ ነው። ስለዚህ አካባቢው ላይ ያለው መልክ በጣም ይቀየራል። እንደዚሁ በቀላሉ የሚታይ አይደለም። አዳዲስ የሚገቡ ኃይሎች ከዚህ በኋላ የጦርነቱ መልክ በድርድር እንኳን ለመቋጨት ከዚህ በፊት ተሞክሮ የከሸፈው ድርድር እንደ ጥሩ ማሳያ ስለሚታይ የግድ የአሸናፊዎች አሸናፊ ከባድ ቀውስ ነው የሚፈጥረው። በዚህ መካከል ደግሞ የተለያዩ አገሮች የተለያዩ እንግዲህ በአካባቢው ያሉ የቀጠናው ባለቤቶች ሁሉ በጦርነቱ ተስበው የመግባት እድላቸው በጣም ሰፊ ነው። ስለዚህ አሜሪካ አካባቢው ላይ ያለውን ስትራቴጂክ የሆነ ጥቅሟን ለማስጠበቅ ምናልባት ህወሓትን መጫንና ማስገደድ አንድ ስልት አድርጋው ቆጥረዋለች ብዬ አስባለሁ። እንግዲህ ወደ መቀሌ የሚደረገው ጉዞ ለምን ተጨናገፈ? እንግዲህ እሳቸውም እንዲቀሩ ይደረገበት ምክንያት ምንድነው? የተለያዩ መረጃዎችም እየወጡ ቢገኝም በዋናነት ግን ህወሓት ፖለቲካዊ አሸናፊነት አሸንፏል። ከዚህ በፊት የጽናት ሚዲያ እንዳስረዳናችሁ። ስለዚህ በአካባቢው ላይ በተለይ ህወሓት ፖለቲካዊ ድሎች ምንድናቸው? 2011-12 ላይ የነበረውን አስተዳደር አብይ አህመድ በመጨረሻ ሰዓት ያው ያንን አስተዳደር ህወሓት በማምጣት ፖለቲካዊ አሸናፊነት ተጎናጽፏል። ምንም ጥያቄ የለውም፣ አሸንፎታል። ስለዚህ የጦርነቱ ኮዝ መጀመሪያ የነበረው የደብረጽዮን አስተዳደር ህገወጥ ነው የሚል ነበረ። የፕሪቶሪያ ስምምነት በዋናነት እንግዲህ ከዚህ በፊት እንዳስቀመጥኩት የኃይል አሰላለፍና የሴራ ትንተና ያለበት የስምምነት ሁኔታ ነው። ከሴራ ትንተናው በኋላ ግን ማን የኃይል ሚዛን እናስጠበቀ ማን ደግሞ በዜሮ ወጣ የሚለው ሂደቱ ራሱ የሚናገር ነው። አብይ ያው በዜሮ ከተቀመጠ በኋላ በአካባቢው ላይ ያለው ስትራቴጂክ አሊያንሶቹ እየተንጠባጠቡ መጨረሻ ላይ ብቻውን እንዲቀር ሆኗል። ሰሞኑን ጆን መዲድ የተባለ ጄኔራል የተናገረውም እኛ ከገመትነው ጋር በጣም በተመሳሳይ ምናልባትም ፋክት ለመሆኑ መደምደሚያን የሰጠው የአብይ አገዛዝ ብቻውን አስቀርተነዋል፣ እኛ ተጠናክረናል፣ የተለያዩ አሊያንሶችን ይዘናል፣ በዙሪያ የነበሩ ወዳጆችን ሁሉ በማራገፍ በዜሮ አስቀምጠነዋል ያለው ይሄ ነው የመጨረሻ ግቡ ማለት ነው። ስለዚህ አሁን ያለው አሰላለፍ ተቀይሯል። ፖለቲካዊ ድሎችን ህወሓት ይዟል። አብይ ደግሞ በአንጻራዊነት ወታደራዊ ፖለቲካዊ ድል ተሸንፎ የሚገኝበት ቁመና ላይ አሁን ያለው ቁመና ማለት ነው። ስለዚህ የአብይ አህመድ አገዛዝ 2011 12 13 አካባቢ የነበረው ቁመና አሁን የለም። በተቋም በእንደዚሁ አሊያንሶቹ እና ቀጠናው ላይ ካሉ አክተሮች እንደዚሁም ደግሞ የመዋጋት አቅም ኮዝ ሁሉ አጥቶ ፖለቲካዊ ሞት ሁሉ ሞቷል። ይሄ ባለበት ሁኔታ ህወሓት አሁን ያለበት ቁመና ፖለቲካዊ የበላይነት ደግሞ ይዟል። በአንጻራዊነት በተወሰነ መልኩ የመጀመሪያው ጦርነት ወታደራዊ መዳከም በተወሰነ መልኩ ቢደርስበትም ፖለቲካዊ የበላይነት ግን ይዟል። በዚህ 2-3 ዓመት ውስጥ ደግሞ ራሱን አጠናክሮ እንደ አዲስ ፋፍቶ ነው የመጣው። ስለዚህ አሁን ያለው አሰላለፍ ህወሓት በቀጥታ ወደ ጦርነት የሚገባ ከሆነ በዚህ በኩል የአማራ ኃይሎች አሉ፣ በሌላ በኩል የሻዕቢያ ኃይል ያው የህልውናው አደጋ እንደሆነ አብይ አህመድ አጠፋለሁ አፈርሳለሁ የሚል ዛቻው
በራሱ ስቦ ስለሚያስገባው አክተሮቹ ብዙ ናቸው። እነዚህ መቋቋም አገዛዙ ስለማይችል የአብይ አህመድ አገዛዝ ምናልባትም እነዚህ ኃይሎች ተባብረው እንጦጦ ሳይወጡ በፊት ወይ ታንቆ ወይ ፈርጥጦ ሊጠፋ እንደሚችል ግልጽ ነው። ስለዚህ ይሄ ባለበት ሁኔታ ከፍተኛ ጭንቀት ውስጥ ሲገባ ያለው ብቸኛ ምርጫ በህወሓት በኩል አደራድሩን አስማሙን የሚል ጥያቄ ደጅ እየጸና እንደሆነ በመረጃም በማስረጃም ተሰምቷል። በተለይ ዓለም አቀፉ ማህበረሰብ ይህንን ለማድረግ የሰጠውን ሁሉ ለመስጠትና ፖለቲካዊ ተሸናፊነቱን አምኖ ተቀብሎ ለመደራደር ፈቃደኛ እንደሆነ አዲስ አበባ መጥተው እንዲፈራረሙለት ሁሉ ፍላጎት አለው። በተለይ ሶስተኛ ወገን ተገኝተው ይሄ የአብይ ፍላጎት ግን ስልታዊ ነው፣ ስትራቴጂክ አይደለም፣ ስልታዊ ነው። በዋናነት ህወሓትን ወደ ድርድር አምጥቶ ወይ ስቦ ሌላውን ኃይል አዳክሞ ወይም አጥፍቶ ተመልሶ ከእንደገና የፕሪቶሪያ አይነት እጣ ፈንታ ሊያከናንበው እንደፈለገ ግልጽ ነው። ስለዚህ በዚህ ሁኔታ ላይ ህወሓቶችም ነገሮችን የሚመለከቱበት ሁኔታና የቃል ጦርነቱ እጅግ ተጧጥፎ ይገኛል ማለት ነው። የአሜሪካው አምባሳደር በዚህ ምክንያት እንግዲህ ከጥቅማቸው አኳያ እነሱም ስልታዊ የሆነ የአብይ ወዳጅ በመምሰል ወደ ቦታው ለመሄድ ቢፈልጉም ዋነኛ ጉዳያቸው ያው እነሱም ከብሔራዊ ጥቅማቸው ነው። ህወሓትም ከፖለቲካዊ ጥቅሙ ነገሮቹ ሲገመግመው አደጋ እየሆነበት እንደሆነ ይታያል። ታዲያ ዋነኛው ጉዳይ ምንድን ነው? ዋነኛው ጉዳይ እኚህ አምባሳደር በቦታው ለመገኘት በቀጥታ የደብረጽዮን አስተዳደርን ማግኘት ፖለቲካዊ ሞት እንደሆነ ለአብይ ግልጽ ነው ማለት ነው። በነገራችን ላይ በውጭ ጉዳይ ሚኒስትር በኩል ከፍተኛ የሆነ ኡኡታ እንዳቀረቡም አንዳንድ መረጃዎች ሊወጡ ነው። በተለይ እዛ አካባቢ ሄዶ ይሄ አዲሱን የህወሓት ኃይል ማግኘት ለኛ ለገጽታችን ከባድ ነው የሚል ለቅሶ ላይ እንዳሉ እየተሰማ ነው። ስለዚህ ማግኘት የፈለጉት የቀድሞ አብይ አህመድ ያስቀመጠውን ጄኔራል ታደሰ ወረደን ማግኘት ነው የተፈለገው። በሱ በኩል ደግሞ አይሆንም፣ እኛን ነው ማግኘት ያለባችሁ፣ ከኛ ጋር ነው መገናኘት ያለባችሁ የሚል ሐሳቦች እንዳነሱባቸው ነው የሚሰማው። በዚህ ምክንያት አለመስማማት ተፈጥሮ ጉዟቸውን ለመሰረዝ እንደተገደዱ እየተሰማ ነው። በተለይ አሁን መረጃዎችም እንደሚያሳዩት ኢትዮጵያ ኢንሳይደር ባወጣው መግለጫ ላይ እንግዲህ በዋናነት የሰላም ስምምነቱን በሚጥሱ ኃይሎች ላይ ከድርጊታቸው እንዲቆጠቡ በሚል መግለጫ እንደተሰጠ ዘግቧል። ስለዚህ ይሄ ፖለቲካዊ መካረሩ ወዴት ያመራል የሚለው ወደ ወታደራዊ ቁመና ሊያመራ ይችላል ማለት ነው። ወይም ደግሞ አስገዳጅ ሁኔታ ከተፈጠረበት ህወሓት ተስቦ የመደራደር ወይም ደግሞ ወደዛ ሂደት ውስጥ ሊገባ ይችላል ማለት ነው። አብይ አህመድ ግን በድርድርም ጦርነት ነው የሚያመጣው፣ ባይስማማም ጦርነት ነው የሚጋብዘው። ምክንያቱም ዋነኛ የጦርነት ፍላጎቱ ህወሓትን የእፎይታ ጊዜ መውሰድ እና ማስቆም ብቻ ሳይሆን ህወሓት እየፈጠረ ያለው ቀጠናዊ እና የተለያዩ አሊያንሶች ላይ ያለመተማመን በመፍጠር ማንጠባጠብ ነው። ስለዚህ ህወሓት በዛ ደረጃ ብቻውን ካስቀረው በኋላ አብይ አህመድ በቀጥታ በአማራ ክልል ያለውን ኃይል ከዚህ በፊት እንዳስቀመጥኩት ይህንን ጦርነት በጣም በማፍጠን የብአዴን ምስለኔና ሚኒሻዎችን ሁሉ በመጠቀም ከቻለ በፋኖ እንቅስቃሴ በኩል የኃይል ማዛባትና ድርጅታዊ ቁመናውን ማዳከም ወይ ማፍረስ ነው የሚፈልገው። መደምሰስ የሚለው ተረት ነው። እሱ የዛሬ 30 ዓመት ቢዋጋ የሚቻል አይደለም። አማራው ያው ጊዜ እያደፈጠም ቢሆን አንድ በአንድ እየለቀመ ይጥለዋል። ይሄ ጀርባ ታሪኩ ነው፣ አርበኝነት። ስለዚህ ጣሊያን ያልቻለው አርበኝነት፣ እነበላይ ያንቀጠቀጡት አርበኝነት ዛሬም ባሉ ልጆች ላይ አብይ አህመድ ውሃ ጠማኝ እስኪል ድረስ ሰራዊቱ መዋጋት አቃተኝ እስኪል መግቢያ መውጫ እያሳጡ የሚደመሰሰውን እየደመሰሱ እጅ የሚሰጠውንም እጅ እያሰጡ ትጥቁንም እየተቀበሉ የበለጠ እየጠናከሩ ነው። ስለዚህ ምንድነው አብይ የሚፈልገው? ከኮዝ እና ከፍላጎት ሳይሆን ከሴራ ትንተና ነው የሚመጣው። ህወሓትን ስቦ መምታት የሚፈልገው አዛብቶ ብቻውን አስቀርቶ ለመምታት ነው። እነዛም አውቀዋል። በዚህም በኩል አብይ ኃይል አስገብቶ ማጥቃት የሚፈልገው በዋናነት ይህንን ቶሎ ከጨረስኩ በኋላ በቀጣይ አዳዲስ ኦፕሬሽን ወስዳለው ነው የሚለው። በዚህ መካከል ውስጥ የኃይል መዛባት እየተፈጠረ ሲመጣ ተቋማዊ መፍረስ እየመጣ እንደሆነ ግልጽ ነው ማለት ነው። አሁን እኛ ሳንናገር አለምሸት ደግፌ ጄኔራል አለምሸት ደግፌ ምናልባት ያው ሰሞኑን የተናገረውን ማንም ሰው የሰማ ይመስለኛል። አልቻልንም ነው ያለው። አልቻልንም፣ ተቋማዊ ውድቀት እየገጠመን ነው፣ ውስጣችን እየፈረሰ ነው፣
እስካሁን በጦርነቱ ያወጣነው በጀት ለሀገሪቱ ከፍተኛ የሆነ ግንባታ እና መሰረተ ልማት ቢውል ቀላል አልነበረም። ይሄ እንግዲህ ለአብይ የሚቀርብለት ሪፖርት ይመስለኛል። አብይ አይሰማውም እንጂ ፋክቱን እየተናገሩ ነው። ስለዚህ ውስጣችን እየተዛባ ነው፣ አቅም አጥተናል። ጽንፈኛ ኃይሎች ነው የሚለው። ጽንፈኛ ኃይሎች እኔ ካልመራው በሚል እሳቤ ብቻ ተቋማችን ተፈትኗል ነው አለምሸት ደግፌ ጀነራል። በኔ ሐሳብ፣ በኔ ቁመና፣ በኔ መዳረሻ የሚለው ግን ዋናው አብይ አህመድ ነው። መደመርን የጻፈው አብይ አህመድ ነው። ካልተደመራችሁ ጠፋላችሁ የሚለው አብይ አህመድ ነው። በአብይ የስንዴ ማሳ ውስጥ ሁላችንም ካልተሰባሰብን ሞት ያወጀብን አብይ አህመድ ነው። ስለዚህ እኔ ካልመራው ጠፋላችሁ የሚለው አብይ አህመድ ነው እና ይህንን ቃል በቀጥታ ለአብይ ቢነግረው እኔ ጥሩ ይመስለኛል። ጀነራሉ የሚሰማው ካልሆነ ግን እዛ አካባቢ ያለው ኃይል ምናልባት ፍርሃቱንም ወይም ደግሞ መጪው ጭንቀቱ ምን እንደሆነ አንዳንድ ምልክቶች ቢኖሩም በመጨረሻ ሰዓት ግን ወይ አስገድደው ወይ በልተው ወይ አንድ የሴራ ትንተና ሰርተው ሰውየውን ከጨዋታ ውጭ ሊያደርጉት እንደሚችሉ ግልጽ ነው። ሰውየው ግን በንግግሩ ግን ተቋማዊ ፍርሰት ገጥሞናል አልቻልንም ያለው። ስለዚህ የሰላም ይሄ የምክክር ኮሚሽን የሚባለው እንደው እሱ ቢያግዘን ነው ያለው። ይሄ ቃል በቃል ገብታችሁ መስማት ትችላላችሁ። ቲቪ ላይ ተናገረው። እሱ ቢያግዘን እንጂ ሌላ ተስፋ የለንም ነው ያለው። ተስፋችን ሁሉ ተሟጧል፣ ጨልሞብናል፣ እየፈረስን ነው የሚገኘው። ይሄ ፍርሰት ደግሞ የመጣው በዘላቂነት ባለፉት 5-6 ዓመት ያለማቋረጥ ከፍተኛ ጦርነት ውስጥ እየገባን ነው። ህወሓቶች ደግሞ ተዘጋጅተው ሊመጡብን ነው። እነሱ ጦርነት ከከፈቱ ያበቃልናል ነው የሚለው ራሱ በተናገረው ቃል በቃል ነው የምላችሁ። ስለዚህ ይህንን ኃይል ማስቆም የሚቻለው የመጨረሻው ምርጫ ህዝቡ ነው የሚለው። ህዝቡ ሁሉም ከጫፍ እስከ ጫፍ በጩኸት ስለ ሰላም እንዲወጣ ማድረግ ነው የሚለው። በቃ ይጩህ፣ አልቻልኩም ብሎ ይጩህ። ካልጮ በስተቀር አገሪቱ አደጋ ውስጥ ነች ነው። ይሄ ከፍተኛ መፈተንና ከፍተኛ ፍርሰት ውስጥ እንዳሉ የሚያሳይ ነው ማለት ነው። ሰውየው በተናገረው ማለት የመፍትሄ አቅጣጫ ያስቀምጠው ህዝቡ ወጥቶ መጫው አለበት ነው የሚለው። እንጩህ፣ ተሰባስበን እንጩህ። የሚመጣው ኃይል ግን አደጋ ውስጥ እንዳለ ግን በተቋም ደረጃ እየፈረሰ እንደሆነና ከዚህ በኋላ ምናልባት በተባበረ ኃይል የሚመጣውን ኃይል አብይ አህመድ ሊመክተው የሚችለው ሰራዊት እንደሌለ ግልጽ ነው። አማራ ክልል ላይ ገብቶ መውጣት ያልቻለ ተቋም የትኛው ኃይል ነው ተሰባስቦ የሚመጣበትን ሊያስቆመው የሚችል? የሚያስቆመው የለም። ስለዚህ ከዚህ በፊት እንደምናስቀምጠው ይሄ አገዛዝ እየፈረሰ እየመጣ ነው ስንል በተጨባጭ ፋክት ነው ማለት ነው። በተጨባጭ ፋክት እየፈረሰ መምጣቱን ስናይ አሁን ያለችው ተስፋ ምንድን ነው? የአብይ አገዛዝ ወዴት እየሄደ ነው? አገዛዙ እየፈረሰ ነው ስንል በማስረጃ ነው። አገዛዙ እየፈረሰ ከሆነ አገዛዙ ላይ ምን አይነት አደጋ ሊከሰት ይችላል የሚለው ማንም ሰው ከሚገምተው በላይ ሊሆን ይችላል የሚለው በጣም ብያኔ ሰጥተናል። ህወሓት ይሄ ባለበት ግምገማ ላይ እዚህ ቅርቃር ውስጥ ተገዶ ምናልባት ተስቦ ሊገባ የሚችልበት እድሎች አሉ የሉ የሚለው ነገ ጠዋት የምናይ ቢሆንም አሁን ባለው ቁመና ግን ምናልባት የአብይን የጦርነት መንፈስ በተለያየ አካባቢ ላይ ሁኔታዎችን መቀየር አለብን ብለው የሚነሱ ኃይሎች ግን እድል እንዳላቸው አለምሸት ደግፌ በደንብ ገልጾታል ማለት ነው። አቅማችን ተፈትኗል። ስለዚህ ህዝቡ ባክህ ወጥተህ በጮት አግዘኝ ነው እያለ ያለ። ይሄ ግምገማ ወዴት ነው የሚሄደው? በስርዓት ውስጥ መፈረካከስ እየተፈጠረ ነው። የኃይል መዛባት ሲፈጠር ሌሎቹ ወደ መጠናከር ሲገቡ በውስጥ በኩል ችግር ይገጥመዋል የሚል ግምገማችን አንድ የአለምሸት ግምገማ ማሳያ ነው። ስለዚህ አለምሸት ደግፌ እንድተናገረው ውስጣዊ መፍረስ እየገጠመን ነው ካለ በውስጥ በኩል የተለያዩ አሰላለፎች ይመጣሉ ማለት ነው። ከምን ለመዳን? ከመፍረሱ ለመዳን። በመፍረሱ ውስጥ ውጤት አናገኝም፣ ውጤቱ በዜሮ ነው የሚያባዛን ብለው ሲያስቡ ውጫዊ ኃይሎችን መመከት የሚችል ሰራዊት ከሌላቸው አሁንም በአሊያንስና በኮዝ ደረጃ ይሄ አገዛዝ እየተበተነ ከመጣ ምርጫቸው አንድ በውስጥ በኩል አሰላለፍ መፍጠር ነው። ሁለተኛ እድል አድርገው የሚያዩት የምክክር ኮሚሽኑ። የምክክር ኮሚሽኑ በውጤት ደረጃ ስናየው ፖለቲካዊ ሞት የሞተ ነው ከመነሻው።
ስለዚህ የምክክር ኮሚሽኑ ፖለቲካዊ ሞት የሞተ በሆነበት ሰዓት ላይ ይሄ ኃይል አሰባስቦ በኢትዮጵያ ውስጥ ያለውን ቀውስ አፈሙዝ መዝጋት ይችላል ወይ የሚል ጥያቄ ይጠየቃል ማለት ነው። እሱን እንገምግመው። እሱን ስንገመግመው እነ ጀነራል አለምሸት ደግፌ ተስፋችን የምክክር ኮሚሽን ነው ያሉት ምናልባት በተስፋ ደረጃ ፖለቲካዊ ቅቡልነትና የምክክር ኮሚሽኑ ከአሳታፊነት ከአጀንዳ አሰባሰብ እነዚሁም ደግሞ ከውጤት ደረጃ ሲገመገም ኮሚሽነሩ ራሱ የብልጽግና ኮሚሽን ነው። ምርጫ ቦርድ ሁለተኛው ማለት ነው። የአብይ ምርጫ ቦርድ ያው ድምፅ ያጠፋ ምርጫ ቦርድ ማለት ነው። አብይን በሌላ መልክ በሌላ ሁኔታ ወደ ስልጣን ለማምጣት የሚፈልግ ቡድን ነው። ይሄ ቡድን ተፈትኗል፣ ፖለቲካዊ ወድቋል፣ ተቋማዊ ቅቡልነት አጥቷል። በአሳታፊነትም አሁን ጠበንጃ የያዙትን ኃይሎች ማሳተፍ አልቻለም። ስለዚህ በዚህ በኩል አለምሸትን ስናየው ውጤት አያመጣም። የምክክር ኮሚሽኑ ውጤት የማያመጣ ከሆነ ምርጫቸው ምንድን ነው? ምርጫቸው ሁለት ነው። አንድ በውስጥ አሰላለፍ አብይን ማስገደድ፣ ሁለት በውስጥ አሰላለፍ አብይን ቴክ ኦቨር ማድረግ፣ ሶስት በውጭና በውስጥ ጫና አብይን ማስገደድ ያላቸው ብቸኛ ምርጫ ይሄ። ይሄ ባለበት ሁኔታ ደግሞ ብልጽግና ውስጥ ያሉ የኃይል አሰላለፎችን ትንሽ እንገምግም። በኔ ግምገማ ብልጽግናን ስገመግመው ብልጽግናን በአራት ከፍለዋል። የብልጽግና አጠቃላይ የዚህ የብልጽግና መርከብ ውስጥ የተሰባሰበው ነው የምላችሁ። መርከቡ ላይ ያሉ ሰዎች አራት አይነት መልክ ያላቸውና የተለያየ ፍላጎት የተለያዩ አሰላለፍ ያላቸው ናቸው። ተመሳሳይ ይመስላሉ ግን አይደሉም። ፍላጎት አላቸው። እያንዳንዱ ከራሱ ፍላጎትና ስሌት የሚነሳ ለምሳሌ ከአሰላለፍ አኳያ አሰላለፉ ላይ መሀል ሰፋሪና አድርባይ ሽልጥልጥ የሆነ ጠባቂ ልሂቅ አለ። ይሄ መሀል ሰፋሪ ጠባቂ አድርባይ የሆነው ሽልጥልጥ የሆነ የብልጽግና ኃይል የቀድሞ ኢህአዴግ ብለን በአንድ ካታጎሪ ውስጥ ልናስቀምጠው እንችላለን። ይሄ ነገ ጠዋት ፋኖም ቢመጣ ሱፍና ከረባት አድርጎ የምርጫ እጩ አድርገኝ ብሎ የሚመጣ ኃይል ነው። ማንም ኃይል ቢመጣ የሚያዘው ኃይል ነው። ከዚህ ኃይል ጋር በኋላ ትንሽ እመጣላችኋለሁ። በተለይ ዶክተር ዮናስ የተባለው ሰሞኑን አንድ መረጃ ወጥቷል። በጣም ያሳቀኝ ጉዳይ ስላለ ከሱ ጋር ትንሽ እመጣበታለሁ። ሁለተኛው ግን እልህኝነት፣ የአማራ ጥላቻ ያሰባሰበውና መሄጃ ያጣ ተንከራታች የብልጽግና ስብስብ። እነዚህ በኢዜማና በአብን ውስጥ ያሉ ኃይሎችን ሊወክልልኝ ይችላል ብዬ አስባለሁ። እልህኝነት እንደዚሁም የአማራ ጥላቻ ያሰባሰበው መሄጃ ያጣ ማህበራዊ መሰረት ያጣ በዋናነት ተንከራታች የሆነ ሊቅ ነው። ይሄ ሊቅ በዋናነት ከራሱ የግል ጥቅም ብቻ የሚነሳ ስለሆነ ይሄ ቡድን ምንጊዜም ተንበርካኪ ሆነው በብልጽግና ውስጥ ከማለፍ ውጭ ምርጫ የለውም። ለዚህ ነው በውክልና በስጦታ የሚሰጣቸውንም ምርጫ ምናምን እየተቀበሉ ወደዛ አካባቢ የሚሰለፉት። መሄጃ ከማጣት ነው። አንዳንዶቹ እልህኝነት ነው፣ ተስፋ መቁረጥ ነው። አንዳንዱ ደግሞ ከአማራ ጥላቻ የተሰባሰበ ስልታዊ ወዳጅነት ነው። ስለዚህ እነዚህን ኢዜማን፣ አብን እዛ ውስጥ ያሉ በብልጽግና ውስጥ የተሰባሰበ ድሪቶ አንድ ላይ ሰብስበን ማየት እንችላለን። ሶስተኛው ዋናው ግን ያሰላለፍ ስሌት ያለውና ያሰላለፍ ግብ ያለው ተደማሪ በስሌት የሚንቀሳቀስ በስሜትም የሚንቀሳቀስ ስሌት ብቻ ሳይሆን ስሜትም አለ። ስሜቱ ጊዜያዊ ኢሞሽን ነው። ስሌቱ ግን አጌኒስት አብይ ናቸው። መጨረሻ ላይ ውጤታቸው ማለት ነው። እንዴት አድርገን በሂደቱ ላይ እንምጣ የሚል ስሌቶች እንዳሉ ግልጽ ነው። እነዚህ ያሰላለፍ ተደማሪዎችን እማያቸው እነ ጀነራል ጻድቃን ጌታቸው ረዳን የስሌት እና የስሜት ያሰላለፍ ኃይሎች ናቸው። ፖለቲካ ንባብ ያለው ነው፣ በደንብ የሚያውቅ ነው። ይሄ ኃይል በዋናነት አድርባይ ሆኖ የመለጠፍ ታሪክ በጀርባ ታሪኩ ላይ የለም። አሁን አብይ ጋር መለጠፍ የተፈለገው ከአሰላለፍና ከስሌት ነው ብዬ እገመግመዋለሁ። እሱ ወደፊት በደንብ እገልጸዋለሁ። እነዚህ ኃይሎች ናቸው በብልጽግና ውስጥ ያሉት። የመጀመሪያው ቁንጮ ግን ጭፍንና ጠባብ
ድጋፍ ነው። ጭፍን ጠባብ ድጋፍ ፖለቲካ ንባብ የለውም። ተረኝነት የፖለቲካ ኮዙ ሌላ ፖለቲካ ንባብ የለውም። የተረኝነት ድጋፍ ነው። ጠባብ ነው። ጭፍን ነው። ድጋፍ ብቻ የሚሰጥ ኃይል። ይሄ በዋናነት ብልጽግና ኦህዴድ ውስጥ የተሰባሰበ የብልጽግና ኦሮሞማ ኃይሎች ናቸው። ይሄ ኃይል ካለው የፖለቲካ ንባብ አኳያ አንዳንዱ በዙሪያው ከሚያስበው አኳያ ሁሉ ጊዜ የሚያስበው ከተረኝነትና ከጠባብ ድጋፍ አኳያ የሀብት ሪሶርስ ስለያዘ ከፍተኛ የሆነ ወንጀልም ስለፈጸመ ባለፉት 8 ዓመታት ፍርሃት ውስጥ ስለሚገባ እነዚህን ኃይሎችም ይፈራቸዋል። በሰራዊት ውስጥም ያለውን ኃይል ይፈራዋል። ውጫዊ ኃይሎችንም ይፈራቸዋል። ስለዚህ በከፍተኛ ጥርጣሬና አለመተማመን ውስጥ ሲገባ የኃይል መሳሳብ ይፈጠራል ማለት ነው። የጭፍን ጠባብ ድጋፍ የተረኝነት ኃይል የኃይል መሳሳብ ውስጥ ይገባል። ይሄም ማለት ነው የኃይል መሳሳብ ውስጥ ሲገቡ የጽናት ቤተሰብ በደንብ እያስረዷችሁ አንዳንድ የሚገባንን ነገር እንግለጽላችሁ ብዬ ነው። የኃይል መሳሳብ ውስጥ ሲገቡ ያላቸው ብቸኛ ምርጫ ብልጽግናን እናድን ወደሚል ይመጣሉ። ብልጽግና በአሰላለፍና በጀርባ ታሪክ አንቲ የሆኑ ጠላቶች እንኳን ቢሆኑ ብልጽግናን እናድን የሚል ኃይሎች ይመጣሉ። እንደዚሁም ደግሞ ተረኝነትን እናድን የሚል ኃይሎች ይመጣሉ። በተመሳሳይ ከጠባብ ፍላጎት የሚመጣ እድላችን አሳልፈን እንዳንሰጥ የሚል የኃይል አሰላለፍ ይመጣል ማለት ነው። ይሄ ከራሱ ጥቅም የሚነሳ። ስለዚህ እነዚህ 3 ኃይሎች የሚሄዱት በመዋቅር ውስጥ ነው። በመዋቅር ውስጥ ሲገቡ በዋናነት የሚይዙት የሰራዊቱን መዋቅር ነው። ከጠባብ ፍላጎት ከድላችንና ከተረኝነት ብልጽግናን እናድን ከሚል አሰላለፍ። ስለዚህ የመጀመሪያው ጥያቄ ምንድነው? እዚሁ በእንትን ላይ ያሳየኋችሁ አብይ ይውረድ የሚል ጥያቄ የሚያመጡ ኃይሎች ናቸው። እነዚህ ኃይሎች ከምንድን ነው የሚመጡት? እድላችን አሳልፈን አንስጥ፣ እድላችን እንዳንቀማ። አብይ አህመድ እድል ሊቀማ ነው አግዘኝ ያለበት እድል በአንድ ካታጎሪ ውስጥ እናስቀምጥና በዚህ እድል ላይ የተሰባሰበ ልሂቅ አለ ማለት ነው። ይሄ ልሂቅ በዋናነት ጥያቄው አብይን ይውረድ ነው። አብይ ይውረድ። አሁን እየመጣ ያለው አደጋ ካልኩሌት ሲደረግ ኦህዴድ አደጋ ውስጥ እየገባ ነው። ውጫዊ ኃይሎች እያሸነፉ ነው። ወታደራዊ ቁመናቸው አድጓል። በውስጥ በኩል ተዳክመናል። እንደዚሁም እነዚህ አድርባይ እልህኝነትና ስሌትና ስሜት ያሰባሰበው የጌታቸውን የምናምን ያሰባሰበው በጥርጣሬ የሚታይ ኃይል ስለሆነ እነሱም አደጋ ስለሆኑ በውስጥም በውጭም አደጋ ይገጥመናል ብለው ያስባሉ። ስለዚህ እነዚህ በእድል ያሰባሰቡት እድላችን አሳልፈን አንሰጥም የሚለው የአብይን በማስገደድ ይውረድ ነው። ይሄ ጥያቄ እየመጣ ነው። ከተለያዩ የኦሮሞ ልሂቃን ውስጥ የተለያዩ የኦሮሞ ማህበራት፣ አሶሲዬሽን፣ ምሁራን፣ መማክርት እንደዚሁ የስትራቴጂክ የሆኑ ፖሊሲ እና የንድፈ ሀሳብ ትንተና የሚያመጡ ኃይሎች፣ ተሰሚነት ያላቸው ተጽዕኖ ፈጣሪዎች፣ ባለሀብቶች እድሉ ከእጃችን ከወጣ ሁሉ ነገር ይበላሽብናል የሚል ፍርሃት ውስጥ የገቡት ኃይሎች አብይን ይውረድ፣ አብይን በማስወረድ አዲስ ሁኔታ መፍጠር ይፈለጋል በሚል የመጀመሪያው ጥያቄያቸው ከዚህ አስተሳሰብ የመጣ የሽግግር መንግስት እንዲመሰረት ይፈልጋል። የሽግግር መንግስት እንዲመሰረት የሚፈልጉ ኃይሎች ግን በዋናነት የሽግግሩ ከፊት ሆኖ መሪ ሆኖ እንዲመጣ የሚፈለገው ለማ መገርሳ እድላችን አሳልፈን እንዳንሰጥ የሚል በሌላ እድል ለመቀማት ወይም ደግሞ ህልውናዬን በሌላ መልክ ልቀይር የሚል ማለት ነው። አብይን በለማ እንተካው የሚል አሰላለፍ አለ ማለት ነው። ሁለተኛው ይሄ እድል የማይሳካ ከሆነ የጽናት ቤተሰብ በጣም ፐርፌክት የሆኑ የፖለቲካ አናሊሲስ ነው የማስቀምጠው፣ ብዙ ያሰምንበት ስለሆነ ነው። ይሄ እድል የማይሳካ ከሆነ ሁለተኛ ስሌቱ የሚሆነው አብይ አህመድ በሚመሰርተው
አዲሱ መንግስት ላይ በእርቅና በሽምግልና በአባገዳ በመናምን በተለይ በነለማ አካባቢ የተፈጠረው ሁኔታ እሱን በማስታረቅ ያኮረፉ የተለያዩ የኦሮሞ ድርጅቶችንም በማሰባሰብ አንድ የሆነ ምክር ቤት በማቋቋም በተለይ ወሳኝ የሚባለውን ቦታ በተለይ እዚህ የኦሮሞ ልሂቃን እንዲይዝ የሚፈልግ ቡድን ነው። ይሄኛው ተረኝነትን ማስቀጠል የሚፈልገው ቡድን ማለት ነው። ይሄኛው ኃይል በዋናነት ይሄ ሁኔታ እንዲሳካለት አብይን ፑሽ እየደረገ ነው። አብይ በዛ ሰዓት ያው አስገዳጅ ሁኔታ እንዲያመጣ እየጠየቀ ነው ያለው። ሶስተኛው ይሄኛው የማይሆን ከሆነ ግን ወደ ወታደራዊ እንቅስቃሴ መግባት ነው። በተለይ ከዚህ ጠባብ ፍላጎት ከመጣው ኃይል ማለት ነው። ወታደራዊ እንቅስቃሴ ውስጥ ለመግባት ቴክ ኦቨር ተደርጎ አብይ አህመድን በማስገደድ ሳይሆን አብይን ራሱ በመገልበጥ ወታደራዊ ኩዴታ በማድረግ አጠቃላይ ፖለቲካ አመራሩን መቆጣጠርና የተረጋጋ ሁኔታ እስኪመጣ ድረስ ለሲቪል አስተዳደር እስኪያስረክብ የእፎይታ ጊዜ የሚፈልግ ነው። አዳዲስ የፖለቲካ መልኮችን ለማምጣት የሚፈልግ ግን ወታደራዊ ምርጫ እንደ አንድ ምርጫ የተያዘ ነው። ይሄ የማይሳካ ከሆነ በሶስተኛው ወደ ጦርነት መግባት ነው። ወደ ጦርነት የሚገባው በተለይ ብልጽግና ላይ የተለያዩ ትርክቶችን በማምጣት ወደ ጦርነት ሊገባበት የሚችል አጀንዳዎችን ከወዲሁ ጉልበት እየሰጡ ማለማመድ ማለት ነው። ለዚህ የተፈለጉት ስልታዊ እና ስሌትና ስሜት ነው ብላቸው እነሱ አዳዲስ የትርክት አጀንዳ እየሰጡ ነው። አቅም አለ። ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት የ54 እና የ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገድ አያስፈልገኝም። ማይፍጻ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከአድ በራህ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። የጽና ቤተሰብ እንደሰማችሁት ነው እንግዲህ ጌታቸው እዚህ ላይ ተጠርቶ በወቅታዊ ጉዳይ ላይ የተለያየ የፓናል ዲስከሽን በሚያደርጉበት ሁኔታ ዋነኛ ትርክት መገንባት ነው የተያዘው። ይሄ ትርክት መገንባት አሁን ካለብን ቁመና አኳያ አለምሸት ደግፌ ቅድም ብያቸዋለሁ፣ የቁመና መዳከም ተፈጥሮብናል ነው ያለው። ስለዚህ የቁመና መዳከም የተፈጠረበት ሰራዊት ፋኖን ያልቻለውና በየጊዜው እያስተነፈሰው ትጥቁንም ስንቁንም እየማረከው እጅ በጆሮ የሚያስይዘውን ያው የብርሃኑ ጁላ ሰራዊት አይዟችሁ አትፍሩ ነው የሚለው ጌታቸው። ይሄንን ይሰበስበውና አቅም አለን፣ ስለዚህ ወደ ጦርነት ውስጥ ብንገባ የኤርትራ ሰራዊት ከኛ ሰራዊት አብሮ መቆም የሚያስችለው አቅም የለውም። ዋናው ምሽግ ከተሰበረ ሌላው ቀላል ነው፣ ወደ መሃል መግባት ነው እያለ ውስዋስ ነው የሚሆነው። እየወሰወሰው የሚወሰውሰው ለምንድን ነው ብለው ዛሬ አልነግራችሁም፣ ግን ስሌት አለው። ስሌቱን አልነገርም፣ ግን ስሌቱ ይገባኛል። ካለበት ቁመና አኳያ ወደ ጦርነት ሊገባ የሚችልበት ቁመና አለው ወይ ብለን ስንጠይቅ ዛሬ ዲፕሎማቶችን እየላከ አብይ አህመድ አማልዱኝ የሚለው ከቁመና ግምገማ፣ ቅድምም ያስቀመጥኩላችሁ ከቁመና ግምገማ። ስለዚህ ጌታቸው ፑሽ የሚያደርገው ከስሌቱ ከስሜቱም ነው። ስሌቱ ምንድነው? ግልጽ ነው። ስሜቱ ግን ሪቬንጅ ነው፣ ሌላ አይደለም። ይሄንን ሁኔታ እየወሰወሰው የሚገኘው ጌታቸው ከፖለቲካ ንባብ ሁኔታ ካየነው ብልጽግና ውስጥ ካሉ ሰዎች ምናልባት
አንደኛ እዛ አካባቢ ካሉ ሰዎች አንደኛ ረድፍ ውስጥ ማስቀመጥ ከቻለ ልናስቀምጠው ነው። ሌላው ቅድም ብያቸዋለሁ የውር ድንብር ውስጥ ነው የሚገባው። ወላይ ዜማ በለው አብን በለው ምናምን በለው ይሄ መሀል ሰፋሪው ድሪቶ ሽልጥልጥ የሆነው እሱ ምንም እሱ እዛ ላይ ንባብ የለውም። ስለዚህ ጌታቸው በዋናነት ይህንን ወስዶ የሚፈልገው የትርክት መገለጫ የሚያደርገው ከአቅም ግንባታ ሳይሆን አሁናዊ ግንባታ ሳይሆን ከቀጣይ ስሌቶቹ እንደሆነ ይገባኛል። አለምሸት ደግፌ ግን አቅም አጣን እያለው ውስጣችን እየፈረሰ ነው። ብቸኛ ምርጫችን ህዝቡን አሰልፈን ኡኡ ማለት ነው፣ የሰላም ያለ ማለት ነው እያለ እዛው ምስክርነት እየሰጠ ነው። ስለዚህ በጌታቸውና ባለምሸት መካከል ያለው የኃይል አቅም እንኳን ወደ ሻዕቢያ ሄደው አሰብን ሊያስመልሱ እዛ ያለውን ሰራዊት ሊመክቱ ደጋዳሞት ገብቶ ዝናቡን ማግኘት ያልቻለ ሰራዊት ወይም ደግሞ መንግስት የሚባለው የጎበዝ አለቃ አዲስ አበባ ላይ ለሻዕቢያ አቅም አለን እያለ ዝናቡን እኮ መያዝ አልቻለም። እዚህ የአፋብን አመራሮች ላይ መያዝ ያልቻለ አቅም ያጣ ቡድን ማለት ነው። ስለዚህ ይሄ ሁኔታ የሚያሳየው ጌታቸው በትርክት ደረጃ የሚፈሩትን ማጽናናት አንድ ጉዳይ ነው፣ ማስጀመር ግን ፍላጎቱ ነው። ውጤቱ ምንድን ነው የሚለው ግን ግልጽ ነው። አቅም አለን፣ የሻዕቢያ ኃይሎች ከኛ ኃይሎች ጋር መቆም አይችሉም ምናምን ስንል ኮዝ አለ ወይ ጥያቄ። አብይ አህመድ የሚዋጋበት ኮዝ አለ ወይ? አሁን ባለው ተጨባጭ እኮ ከረንት ኢሹ ሻዕቢያ ቢያንስ ሉዓላዊ አገሬ እንዳላጣ የህልውና የሰርቫይቫል ጉዳይ ነው የምታገለው ብሎ ሊያሰባስበው የሚችለው ከአዛውንት እስከ ወጣት የተሰደደውን ይገባል። ጌታቸው ሲገልጽ እንደውም ከረን ላይ ካለው ወጣት ይልቅ ካምፓላ ላይ ያለው የኤርትራ ወጣት ይበልጣል አለ። ኦኬ፣ የራሱን መንግስት ሊጠላ ይችላል። አንተ ግን መድፍና ጥይት ይዘበት ስትመጣ ከካምፓላም እኮ ከረን ሊገባ ይችላል። ይህንን አስበዋል ወይ? ከአንተ ኮዝ ይልቅ የሌላው ኮዝ ይበልጣል። በኃይል ጨፍልቅ ያፈርሳለሁ ስትለውና በሀገር ውስጥ ያለን ኃይል እየገደለና እየጨፈጨፈ የውሸት ምርጫ አድርጎ ወደ ስልጣን የመጣ ኃይል የትኛውን ማህበረሰብ አሰልፎ ለዚህ ውጊያ ይሰለፋል? አለምሸትን ስንጠይቀው ህዝቡ ወጥቶ ይበል ነው የሚለው። ሰራዊት ይሁን አይደለም፣ ያግዘን፣ በድምፅ ያግዘን፣ በጮት ያግዘን ነው የሚለው። ስለዚህ በጮት ያግዘን የሚል ጀነራል ባለበት ሁኔታ ኮዝ ሳይኖር ኤርትራ ገብቼ ከረን ገብቼ ምጽዋ ላይ ደርሳለሁ፣ ሐሰብን እቆጣጠራለሁ፣ አስመራ ላይ ገብቼ መንግስት ገለብጣለሁ ብለህ ስታስብ ቅዠት ነው የሚሆነው። የተግባር ውጤት የለው፣ ቅዠት ተብሎ ይመዘገባል። ቅዠቱ ግን ለጌታቸው ቅዠት አይደለም፣ ለጌታቸው ስሌት ነው። ኦህዴድ ውስጥ ላሉ ኃይሎች ግን ይህንን ቅዠት ወደ ተግባር እንለውጠው ብለው ሊገቡበት ይችላሉ። ቅድም ብያቸዋለሁ። ሶስተኛው ምርጫ ጦርነት። ይሄ የመጨረሻው ጠባብ ኃይል የመጨረሻው ሁሉን ነገር ከምናጣ የብልጽግናው ኃይል ተረኝነቱ እንደዚሁም በጭፍን ድጋፍ ላይ የቆመው ሶስቱም የየራሱ ግብ ቢኖረው ሶስቱም ካሰላለፍ የየራሱ ፍላጎት ቢኖረው የመጀመሪያው አሰላለፍ ቅድም ብያቸዋለሁ፣ አብይን አስገድዶ ሁለተኛ ሰው በአብይ ማምጣት፣ አብይን በወታደሩ ማገት እና ያው ይህንን ተረኝነት ማስቀጠል። ይህ ካልሆነ ግን ስልጣናችን አደጋ ነው የሚለው የብልጽግና ኦህዴድ ቡድን ግን ወደ ጦርነት በጭፍን ብንገባም ቢያንስ ትኩረቱን እናዛባዋለን፣ እንቀይረዋለን። ባለችን ጥቂት ጊዜ ላይ በዚህኛው ኃይል በውስጡ ኃይል ተሸነፉ ከሚባል በውጫው ኃይል ሽንፈታችን ብናውጅ የሚል ሽንፈቱን ለመቀበል የሚዋጋበት ጦርነት ወደዛም ሊገባ ይችላል። ከማሸነፍ አኳያ ሳይሆን ተስፋ ከመቁረጥ። ይህ አሰላለፍ ብልጽግና ውስጥ ተፈጥሮ ይህ አሰላለፍ ብልጽግና ውስጥ ሲፈጠር በብልጽግና ቀጣይ ፖለቲካዊ ሁኔታ ላይ ምን ሊፈጠር ይችላል የሚለው ደግሞ ሌላ ጥያቄ ነው። ምን ሊፈጠር ይችላል? አንዳንድ ምልክቶች እያያችሁ ነው አይደለ? ትናንት ስሰማ
አንድ ሚዲያ ላይ በጣም የገረመኝ በተለይ ተሰባስበው የሚመጡ ኃይሎች ኦሮሚያ የሚባል በትርክት ደረጃ የተቀመጠ ሉዓላዊ መሬት ላይ መርገጥ አትችሉም። ሉዓላዊ ነው የሚሉት። በነገራችን ላይ የፖለቲካ አስተዳደሩ ራሱ ሉዓላዊ ነው። በጣም የሚገርመው እናንተ ወደዚህ መምጣት አትችሉም ሲል እነሱ ግን አማራ ክልል እየሄዱ ነው። አማራ ክልል ላይ ያለው የሽመልስ አብዲሳ በተለይ የገዳ ኮማንዶ እንደውም ያው ባጁ ራሱ ሳይወልቅ ማለት ነው ዩኒፎርም እየለበሰ ሲገባና ሲያዝ ያውም በማስረጃ እያቀረቡት ይሄ ጉዳይ ያሳስበናል ብሎ መግለጫ አልሰጠው አንድ የሆነ ጋባል አሁን በመሬታችን ላይ ሲል እናንተ ለመሞት እናንተን የሚገድላችሁ ብልጽግና ነው። ብልጽግና ከገደላችሁ መብቱ ነው ይልና ብልጽግናን ለማፍረስ የሚመጡ ኃይሎችን ደግሞ መብት የላችሁም ይለናል። አዲስ ትርክት፣ አዲስ አሊያንስ። ይሄ ቅድም ያልኳቸው የኃይል መሳሳብ፣ የኃይል መዛባት ሲፈጠር የኃይል መሳሳብ እየተፈለገ ያለበት ሁኔታ ማለት ነው። በተለይ በኦሮሞ ሊቃን ውስጥ ያሉ ድርጅቶች ኦነግን፣ ኦፌኮን እንደዚሁም በኦሮሞ ውስጥ ያሉ ኃይሎችን አንድ የጋራ ምክር ቤት ለመፍጠር የሚፈልጉ ኃይሎች አሉ። የተለያየ አሶሲዬሽን አለ። በተለይ በምክር ሀሳብ በንድፈ ሀሳብ ትንተና የሚሰጥ ማለት ነው። ስለዚህ እየተሰባሰበ የመጣውን ኃይል መመከት ያለብን በራሳችን ቁመና ነው ብሎ ሲያስብ አዳዲስ ትርክቶችን ያመጣል። ከትርክቱ አንዱ መግለጫም የሚሰጠውም በሚዲያ ላይ የሚናገረውም ግብአት ነው። በነገራችን ላይ የሊቃን ግብአት ነው። ዝም ብሎ እንደዚህ አደባባይ ላይ አይነገርም። ስለዚህ የእኛን ፍላጎት እናንተ አታሳኩትም፣ የእኛን ፍላጎት እኛ እናሳካዋለን ሲል እኛ ወደ እሱ መምጣት አንችልም፣ እሱ ግን ወደ እኛ መምጣት ይችላል ማለት ነው። እሱ ወደ እኛ ሲመጣ ሊገለን ነው የሚመጣው። የሚገለንን ግን የጥይት አፈሙዙን ለመዝጋት ወደ እሱ መምጣት አትችሉም ሲል አዲስ የፖለቲካ ናሬቲቭ እያመጣ ነው። ይህንን የሚናገሩት ሰዎች ደግሞ በጣም የገረመኝ ሉዓላዊ መሬት ብሎ የሰጡትን ሰዎች ነው ጽፈው የሰጡትን ሰዎች ይሄ ያንተ የፖለቲካ አስተዳደር ነው ይሄ ያንተ ነው ምናምን ብለው ሸንሽነው የሰጡትን ሰዎች በዚህ ደረጃ አንድ ሊቅ ወጥቶ ሲናገር በብልጽግና ውስጥ ያለ የኃይል አሰላለፍ ቅድም ካስቀመጥኩት አኳያ መሳሳቦች እየተፈጠረ እንደሆነ ማሳያ ነው። ከፍርሃት የመጣ ከውድቀት የመጣ ተስፋ ከመቁረጥ የመጣ እነዚህ ኃይሎች ከመጡ ይጨርሱናል። ስለዚህ በአዲስ ሁኔታ አዲስ ፊት እናምጣ፣ ወይ እናስገድደው፣ ወይ በወታደሩ ይያዝ፣ አለበዛ ጦርነት ውስጥ ገብተን ድብልቅልቁ በወጣ ቀጠና ውስጥ አንድ የኃይል አሰላለፍ ተፈጥሮ እጣ ፈንታችንን በይናለን የሚል ፍላጎት ሂደቱ ራሱ ምን እንዲያመጣ ስለማናቅ በዛ እንረፍ የሚል ከመደናበርና ከሁኔታ ትንተና ማነስ ይመጣል። ልብ በሉ። ሰሞኑን አንድ ሰው ሲናገር ስሰማ እንተና ማነው ስሙ ሚልኬሳ ዶክተር ሚልኬሳ የምክክር ኮሚሽኑ አጀንዳ ባሰባሰበበት ጊዜ መረጃ ነው እያወጣ ያለው። በነገራችን ላይ እንደዚህ አይነት ሊቃኖች የሚያደርጉት አስተዋጽኦ በጣም ጠቃሚ ነው። ሁልጊዜ ነው የምናገረው። ይቀጥሉ፣ በጣም በርትቶ መቀጠል አለባቸው። ነገ ጠዋት አንድ የፖለቲካ መልክ ሊሰጡት ይችላል፣ አይታወቅም። ስለዚህ በጣም መበርታት አለባቸው። እኛ ፖለቲካውን የምናስቀምጠው በዋናነት ካሰላለፍና ከሁኔታ ትንተና ነው እንጂ ከሌላ መልክ ለመስጠት አይደለም። ይሄንን ጽናት ሚዲያ ቤተሰቦች እንድትረዱልን እንፈልጋለን። እና ሚልኬሳ ሲገልጽ የሰማሁትና በጣም የገረመኝ ምን አለ? አማራ ክልል፣ ኦሮሚያና ደቡብ ላይ ራሱ የምክክር ኮሚሽኑ ያመጣውን አጀንዳውን በራሱ እንደጠለፈው መረጃ እያወጣ እየገለጸ ነው። ለአብነት የአማራ ክልል ላይ የነበረው የምክክር ኮሚሽን ራሱ ብአዴን እኮ ያሳተፈው የብአዴን ተሳታፊዎች 98% የሽግግር መንግስት ይመስረትልን የሚል ጥያቄ ነው የጠየቁታል። ኦሮሚያ ላይ የጠየቁት 75% የሽግግር መንግስት ይመስረትልኝ፣ ደቡብ ክልል ላይ 65% በተመሳሳይ ይህን ጥያቄ ጠይቀዋል። ይህንን አጥፎ የምክክር ኮሚሽኑ ያመጣው ግን በአዲስ አበባ ጉዳይ እንወያይ ነው የሚለው፣ በቋንቋ ጉዳይ ባደረ ቁስል ላይ ምናምን ነው የሚለው። ይሄ የአብይ ኮተት ሲሆኑ ነገሮች
ስለዚህ እነዚህ ነገሮች የሚያሳየው ስርዓቱ ለለውጥ ራሱን ስላላዘጋጀ ይሄ ስርዓት ደግሞ ካለው ተቸካይነት አኳያ እየመጡ ያሉ ኃይሎች ሊያሸንፉት የሚችል ወታደራዊና ፖለቲካዊ ቁመና ላይ ስለሚገኙ በውስጥና በውጭ ያሉ የፖለቲካ ሊቅ በከፍተኛ መደናበርና ድንጋጤ ውስጥ ሲገቡ ፈልገው ሳይሆን ተገደው የአሊያንስ ትብብር ውስጥ ይገባሉ ወደ ብልጽግና። በራሱ ብልጽግና ማዳን ህልውናችን ማዳን ነው ብሎ ስለሚያስቡ ማለት ነው። ተገደው ነው የሚገቡት። ተገደው ሲገቡ አንድ ካታጎሪ እየሆነ ይመጣል ማለት ነው። ወደዛ ነው እየሳበ ያለው። ይሄ ሰሞኑን ማን ከስታሊን ጋር ነው ምናምን ሲናገር የተሰማው ሰው አትረግጡትም አትመጡም ሲል በትርክት ደረጃ ይሄ ማለት ነው። ስለዚህ ይሄንን ትርክት ከወሬና ከሚዲያ ያለፈ አይደለም። አንደኛ የሚችለው አይደለም የሚመጣው እሳት ይዞ ይሄንን እሳት በእሳት ማስቆም ከቻለ ነው እንጂ አትረግጡም የሚለው እሱ መርገጥ ብቻ አይደለም። ምናልባት አትረግጡም ያለው በሂደቱ ላይ በለውጡ ላይ ካልተሳተፈ እሱንም ራሱ ሊያጣ ይችላል። መርገጥ ብቻ አይደለም። በለውጡ ላይ ተሳትፎ የራሴን ብያኔ ማስቀምጣለሁ በእናንተ ሂደት ውስጥ የኔም ሚና ይሄ ነው ብሎ አጀንዳ ይዞ ካልመጣ መርገጥ እሱን ተው፣ እሱ በእሳት ይረገጣል። አትረግጡም የተባለው ደግሞ በአዋጅ ይወሰድም ይሆናል። የሚያዋጣ ቅድም ብየዋለሁ፣ ጭፍኑም ጠባቡም ተረኝነትና በወዴድ ውስጥ የተሰባሰበው ብልጽግና ለሀገሪቱም ለኛም ለቀጣይ አብሮ መኖር ላይ እንቅፋት ነው ብለው ካሰበ ፖለቲካዊ ብያኔ ነው የሚያስፈልገው። ከሌሎች ጋር በትብብር ውስጥ ጥቅማችን እንዴት እናስጠብቅ፣ ከሌሎች ጋር በመተባበር በሂደቱ ላይ ቢያንስ እንዳንከስር እንዴት እንሆን ብሎ ማሰብ አንድ ጉዳይ። አትመጡም የሚለው ግን ፖለቲካዊ ናሬቲቭ በጣም አደገኛ ነው። አንደኛ ሊያስቆም አይችልም። ደርግ ሲወድቅ መንግስቱ ኃይለማርያም ዘሩን ከቆጠርነው ከኦሮሞ ብሔረሰብ የተገኙ ነው፣ ግን ወድቀዋል። ሲወድቁ ፍቼንም ወለጋንም አምቦንም አልፎ የመጣ ሰራዊት ነው አዲስ አበባ ላይ ይታል። ዛሬ የሚመጣው ኃይል በመሬታችን ልትል የምትችልበት ፖለቲካዊ ናሬቲቭ የለም፣ የታሪክን መደራደሪያ የለም። መሬቱ ፖለቲካዊ አስተዳደር፣ ይሄ ፖለቲካዊ አስተዳደር በዋናነት ፖለቲካዊ ግድያ የሚፈጽም አስተዳደር ደግሞ አዲስ አበባ ላይ ነው። ስለዚህ አዲስ አበባ መቀመጫውን ያደረገ ኃይል ከአዲስ አበባ ወጥቼ ጅማ አደርገዋለሁ ቢል ማዕከላዊ መንግስቱን ጅማ የኦሮሚያ ክልልም ስለሆነ አዲስ አበባ እንግዲህ በኦሮሚያ ሰርክል ውስጥ ስላለ ነው የሚለው። ጅማ ግን በክልል ውስጥ ስለሆነ አትመጡም ሊል ነው። ባህር ዳር ቢሆን ማዕከላዊ መንግስቱ አትመጡም ልትል ነው። ህወሓት ስልጣን በያዘበት ሰዓት በተለይ ማዕከላዊ መንግስቱን ትግራይ ላይ ቢያደርገው አትመጡም ሊል ነበር እንዴ? ይህንን የድንቁርና ፖለቲካዊ ድንቁርና ነው። ድንቁርና የመጣው ከድንጋጤም ከፍርሃትም ሁሉም ከማጣት የመጣ ተስፋ መቁረጥ ነው። እነዚህ ኃይሎች ግን በአሰላለፍ ግን እየጠሩ የሚመጡበት ሰዓት ነው። ቅድም ብያቸዋለሁ። የአሰላለፍ የሁኔታ ትንተና አዳዲስ መልኮች የሚሰራበት በኢትዮጵያ ፖለቲካ ላይ አዲስ መልኮች እየመጡ ነው። እነዚህ አዲስ መልኮች ማንን ማን ያድናል፣ ማን ከማን ጋር ይሰለፋል፣ ማንስ በዚህ ሂደቱ ላይ አትራፊ ሆኖ ይወጣል የሚለው በጣም በአጭር ጊዜ በኢትዮጵያ ፖለቲካ ላይ አዳዲስ መልኮችን እናያለን። አዳዲስ መልኮችን እናያለን። ስለዚህ ብልጽግና እየተሸነፈ ነው። ብልጽግና እየተሸነፈ ሲመጣ ሊፈጥር የሚችለው አዳዲስ መልኮች ግን ከዚህ በፊት እንዳልኩት ተስፋ ሲቆርጥ ከጦርነት ውጭ ደግሞ የሴራ ትንተናዎችን ያስቀምጣል ብዬ ያስቀምጫለሁ። ከሴራ ትንተናው አንዱ ብሔረሰባዊ መልክና ሃይማኖታዊ መልክ መያዝ ነው ብያቸዋል። አንዱ እንደዚህ አትመጡም የሚሉት ኃይሎች እንደ አንድ ማሳያዎች ናቸው። አዳዲስ ናሬቲቭ መምጣት የተፈለገው ህዝባዊ መልክ ለመስጠት ነው፣ ለመቀስቀስ ነው። ኮዝ ሀገራዊ ኮዝ ብልጽግና ስላጣ አብይ አህመድ ሁሉንም ነገር በዜሮ ስላባዛው
አሁን የሚመሸግበት ምሽግ ሲፈልግ መሬት ላይ መጡ፣ ክልል ላይ መጡ፣ ምናምን መጡ ነው የሚለው። እሱ በሰው ክልል በሚለው ፖለቲካ አስተዳደር ላይ ግን ሄዶ የመግደል መብት አለኝ ነው የሚለው። እነዚህ ኃይሎች በዋናነት ከኮዝ ማጣት እንደዚሁም ከፖለቲካ ውድቀታቸው የመጣ መከራከሪያ እንደሆነ ቢገባንም ከውድቀታቸው ግን ሊያድኗቸው የሚችል የለም። ስለዚህ በዚህ ውድቀት ውስጥ ሁለት ነገር ላስቀምጥና ፕሮግራሜን ልዝጋ። አንደኛው ብልጽግና በቀጣይ አዳዲስ ህዝባዊ መልክ ሊኖራቸው የሚችል የፖለቲካ ናሬቲቮችን ነው የሚያስቀምጠው። በትርክት ደረጃ፣ በቅስቀሳ ደረጃ እንደዚሁም በአሰላለፍና አዳዲስ መልኮችን ወደፊት ለማምጣት ይገደዳል። በተለይ አብይ ከሚመሰርተው መንግስት ጋር ካየነው ያልተጠበቁ ሰዎች ወደፊት ይመጣል። ከፍርሃት አኳያ ነው። እስከዛ ከቆየ ካልሆነ የሚያስገድደው ኃይል ሊመጣ ይችላል። ካልሆነ ወታደራዊ እንቅስቃሴ ሊመጣ ይችላል። በዚህ አጭር ጊዜ ውስጥ ነው የምነግራችሁ። ምናልባት ሊሆን ይችላል፣ ላይሆን ይችላል። የኔ ሴናሪዮ ግን አስቀምጠዋል። ወታደራዊ እንቅስቃሴም እያንጃበበ ነው። ካልሆነ ደግሞ የተሰባሰበው ኃይል አጥቂ ሆኖ በአጭር ጊዜ ውስጥ የኃይል አስተላለፉን ሊያዛባ ይችላል። ወይም ደግሞ ተገዶ የሚደራደረው ኃይል እየተንጠባጠበ ፖለቲካዊ ኪሳራ ውስጥ ገብቶ በዜሮ ሊባዛ ይችላል። በዚህ ክረምት ውስጥ እነዚህ የኃይል አስተላለፍ እናያለን። ይሄ ካልተሳካ ግን ብልጽግና ያለው ብቸኛ ምርጫ ሁለት መልክ ነው። አንደኛው ቅድም ብያቸዋለሁ፣ ማህበራዊ መሰረት ፍለጋ፣ ኮዝ ማጣት፣ እንደዚሁም የውድቀት እና የፍርሃት የድንጋጤ ተስፋ መቁረጥ ያመጣ በውስጥም በኩል ያሉ ኃይሎችን መተማመን ውስጥ ስለሌለ ህዝባዊ መልክ ያለው ቅስቀሳና አደገኛ ናሬቲቭ እያዋለዱ ይመጣል። ሁለተኛ ሃይማኖታዊ መልኮችን ይዘው ይመጣል። ይሄ በአጭር ጊዜ በኢትዮጵያ ውስጥ የምናየው ነው። ከዚህ በፊት ላይ ደጋግሜ ነው የገለጽኩት። አሁን ሰሞኑን ለዚህ እንኳን ማሳያችን እዚህ አያት 49 የሚባለው አካባቢ ዝም ብሎ ታጥሮ አዳነች አቤቤ ለሽያጭ አመቻቸችው በቤተ ክርስቲያን ስም በምናምን ስም ያው እነሱ የሚነግዱበት አለ። በቃ አሁን ተስፋ ሲቆርጡ መሬቱን ሁሉ እየሸጥን ገንዘቡ እናሽሾ የሚል እንቅስቃሴ ላይ ያሉት። ስለዚህ መሬት እየቸበቸቡ በፓስተሮች ስም በምን ስም የሚሰጡት መጋዘን አለ፣ ትላልቅ መሬት። እሱ ነገ ጠዋት ሂሳብ የሚያወራርደው ምናልባት 2 ዓመት 3 ዓመት ከቆየ ወደፊት እናየዋለን። ይሄ ኃይል ግን ለመሸጥ ያጠረውን ቆርቆሮ የሰው መሬትን ሁሉ እየከበበ ቤተክርስቲያን ላሰራለው ምናምን የሚል ማደናገር የሚጠቀም ኃይል አዲስ አበባ ላይ በርካታ ሰዎች በዚህ ግጭት ያውም እኮ ካርታ ያላቸው የገዛ ካርታ ያላቸው እኮ ናቸው ባለቤቶቹ። ከእጃቸው ላይ ካርታ ያላቸው ሰው ተቀምጠው የሚያሳጥረው አዲስ አበባ ፖሊስ ኮሚሽን ነበር። ፖሊስ ነው፣ ፖሊስ መጥቶ ያሳጥራል። ለምን ሲባል ለቤተክርስቲያን። ልብ በሉ፣ የብልጽግና ፖሊስ ቤተክርስቲያን እያስተከልኩ ነው እንደማለት ማለት ነው። ቤተክርስቲያን ግን አያስተክልም፣ አንገት ነው የሚቆርጠው። ኦርቶዶክስ ላይ ሲመጣ አርሲ ላይ አንገት ይቆርጣል። አያት ላይ ግን ቤተክርስቲያን ያስተክላል። ፖሊስ ቆሞ እየቆፈረ ነው መረጃውን ሰው አናጢ ሆኖ ቸርች ነው የሚሰራው ያለ። እነዚህ ሰዎች የገዛ ካርታችንና ቦታችን እንዴት ለማናቀው ሁኔታ ይሰጣል? ይሄማ ህገወጥ ነው ብሎ አፈረሱ። ትክክል ናቸው። ካርታ ካላቸው ህገወጥ ማንኛውም ኃይል የሆነ ቡድን የመንግስት እውቅና አለኝ አዳነችን አውቃታለሁ ምናምን ስላለ መጥቶ ሊያጠራ አይችልም። ዋነኛ ግን ፍላጎታቸው ምንድነው? የግጭት አጀንዳ ነው። የሴራው አጀንዳ ግጭት መፍጠር፣ የኃይል አሰላለፍን መፍጠር፣ ፍርሃት እና መጠባበቅን መፍጠር ነው። አብይ እያለማመደ የሚመጣው ይሄ። ስለዚህ ምን እያደረጉት መጡ? ይሄንን ሰዎቹ ትክክል አይደለም ብሎ ሲያፈርሱት እነዛን ሰዎች አዲስ አበባ ፖሊስ ኮሚሽን የሚባለውን እንቶ የአብይ ኮሬ ነገኛ የከተማው የጎበዝ አለቃ አሰራቸው። በጣም አዛውንቶች ናቸው፣ እናቶች ናቸው፣ ትላልቅ ሰው ናቸው። በጣም የሚገርማቸው እዛ ውስጥ ፕሮቴስታንቶችም ተገኝተዋል። እዛ ውስጥ አፈረሱ ከተባሉት ውስጥ የእስልምና እምነት ተከታዮች ተገኝተዋል። ሃይማኖታዊ መልክ አይደለም ህገወጥ ነው ብሎ ነው ያፈረሱት። ማንም ይሁን ማንም ህገወጥ ከሆነ ማፍረሳቸው ትክክል። ማጠሩ ወንጀል ከሆነ እኔ የሰው ግቢ ውስጥ ገብቼ ቤት መስራት እችላለሁ። እንደዚህ አይነት ስርዓት አለ እንዴ? ኦዴድ ይሄ ነው እያደረገ ያለው።
ይሄ መሬት ነጋዴ መጨረሻ ላይ ግን የሚፈልገው ግጭት መፍጠር። ግጭት ተፈጠረ፣ እነዛ ሰዎች በህገ ወጥ መልኩ ቤት አፈረሳችሁ ተብለው ታሰሩ። አዲስ አበባ ፖሊስ ኮሚሽን 3ኛ እንደታሰሩ ተሰምቷል። ሚዲያ ላይ ምንድን ነው የቀሰቀሰው? ገብታችሁ በአካባቢው በህገ ወጥ መልኩ የሚሰራ ቤተክርስቲያን የእምነት ተቋም በማፍረስና ነው የሚሉት በማፍረስና ገንዘብን በመዝረፍ አድርጎ ሃይማኖታዊ መልክ ሰጥቶ ወንጀሉን የፈጸሙት የሌላ እምነት ተከታዮች አድርጎ ነው ዜናውን ያቀረበው። ይሄ ነው እንግዲህ ፖሊስ የሚባል። ለግጭት ናሬቲቭ በሚመች መልኩ ነው ዜናውን የዘገቡት ማለት ነው። እያለማመዱት የመጣው የሴራ ትንተናው ሃይማኖታዊ መጠባበቅን መፍጠር የመጨረሻው አደገኛ። ይሄንን ነው ብልጽግና እያደረገ ያለው። ስለዚህ ከመውደቁ በፊት ብልጽግና እነዚህን ሁለት ምሽጎች ይሰራል፣ ቅስቀሳ ያመጣል፣ አዳዲስ መልኮችን እናያለን። ለዚህ እንደ ጥሩ ማሳያ እያየን ነው። ህዝቡ ምንድነው ማድረግ ያለበት? ዝግጅቱ ምን መሆን አለበት? እኛ ጉሮሯችን እስኪደርቅ በዚህ ጉዳይ ላይ ምንጮ ቢያንስ ህዝባችን ማዳን አለብን ብለን ስለምናስብ ነው። ከዚህም በላይ የጽና ሚዲያ ቤተሰብ ባትሪ የሚያለቀብኝ ስለሆነ ቶሎ ቶሎ ጨርስ። ከዚህም በላይ ህዝቡን ለማዳን የግድ ስለሚያስፈልገን ደጋግመን እንደምንለው መጪው ጊዜ ትልቅ የኃይል አሰላለፍ የሚዛባበት፣ ፖለቲካዊ ተሸናፊነት ብልጽግና የሚከናነቡበት፣ አዳዲስ መልኮች የሚቀየሩበት፣ የአሰላለፍና የኃይል መዛባት የሚፈጠርበት ሁኔታ በስፋት ሊኖር ይችላል። በውስጥ በውጪ ባልተጠበቀ ኃይል በራሱ ቁመና ይህንን ሁኔታ የሚገመግም የማህበረሰብ ክፍል ይሄ መንግስት ነው ብሎ እንዳያስብና በየጊዜው ሊፈጠር የሚችለው አደጋ አንብቦ ራሱን ለመከላከል መዘጋጀት ብቻ አለበት። የሚጠብቅህ መንግስት ብለህ አታስበው። የፈረሰ ያለ ቡድን ያለ የተለያዩ አክተሮች እየተሰባሰቡ እየመጡበት ነው። የጀመረው ጦርነት እየተሸነፈበት ነው። በውስጥ በኩል መፍረስ እያጋጠመው ነው። ወዴት ነው የሚያመራው ካልክ ወደ ቀውስ ነው የሚያመራው። ቀውሱ ከፍርሃት የሚመጣ ቀውስ ነው። ከውድቀት የሚመጣ ቀውስ ነው። ወዴት እንደሚሄድ እንኳን የሚያውቅ ቡድን አይደለም። ስለዚህ ይሄንን የሚገባው የማህበረሰብ ክፍል ይሄንን ቡድን በየአካባቢው ላይ በንቃት ተሰልፎ ተደራጅቶ ሊመጣ የሚችለውን አደጋ ቢያንስ ራሱን ለማትረፍ መዘጋጀት ብቻ ያለበት። ሌላ መዳኛ የለም፣ ሌላ ሁኔታ የለም። ተገማች የሆኑ ፖለቲካዎች ናቸው። በተወሰነ ደረጃ ከተማው ላይ ያለው እንቅስቃሴ አዲስ አበባ ላይ አብይ አህመድ ችግኝ ሲተክል ምናምን እዚህም እዛም አዳነች ስትወጣ ትንሽ የመንግስት ካራክተር ማሳየት ይፈልጋሉ። አይደለም፣ በዛ ደረጃ የለም፣ ቁመና የላቸው። አለምሸት ደግፌ በጭሆት ተባበሩን እያለ እየፈረስን ነው እያለ የጽና ቤተሰብ የዛሬ ፕሮግራማችን ይሄን ይመስላል። በሚቀጥለው በሌላ አጀንዳ በሌላ ሀሳብ እስክንገናኝ የዛሬ በዚህ ጨርሳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። የጽና ቤተሰቦች አድማጭ ተመልካቾቻችን ሙሉ ፕሮግራም ያዘጋጀሁት እኔ ስንታየው ቸኮል ነኝ። በዚሁ ሰናበት። ሰላም።